በህይወታችን ሰዎች ያበሳጩናል፣ ይበድሉናል፣ ሊደረግ የማይገባን ነገር ሰዎች ያደርጉናል። በገዛ ባለቤቱ የፈላ ዘይት በሰውነቱ አካል ክፍል ላይ ተደፋበት። ለብዙዎች ደግሞ ከባድ የነበረው ድጋሚ ማግባቴ ነው። ታገባለች አይደለም ወንድ አጠገባ ይደርሳል ብሎ ያሰበ ሰው አልነበረ። ሁሌ ሴት ብቻ ጥቃት ይደርስባታል። ደግ አደረገ፣ ብራቮ ይላል። እንግዲህ ስለ ፈላ ዘይት አደጋ ቢደርስብን ምን አይነት የመጀመሪያ እርዳታዎችን ሆስፒታል ከመሄዳችን በፊት ቤት ውስጥ ምን አይነት ነገር ማድረግ አለብን የሚለውን ነገር በዚህ ቪዲዮ ነግራችኋለሁ። አሁን ሰብስክራይብ ማድረግ እንዳትረሳ። በገዛ ባለቤቱ የፈላ ዘይት በሰውነቱ አካል ክፍል ላይ ተደፋበት። እንግዲህ በሰበታ ከተማ የተሰማው ዜና እጅግ በጣም አሳዛኝ ነው፣ ብዙዎችን ያስደነገጠ ነው። ይህም ያስደነገጠበት ምክንያት አንድ ግለሰብ በገዛ ባለቤቱ የፈላ ዘይት በመደፋቱ አካሉ ላይ እጅግ ከፍተኛ ጉዳት ደርሶበት በሆስፒታል እንደሚገኝ ተሰምቷል። እንግዲህ ግለሰቡ የእስልምና ተከታይ የሆነው አብዲ ረጋሳ የተባለው ግለሰብ በዚህ በረመዳን በጾም ወቅት መሆኑ የኢፍጣር መርሃ ግብሩን ካጠናቀቀ በኋላ ላይ ሊተኛ አልጋ ላይ ጋደም እንዳለ እንግዲህ ሳምቡሳ ሲጠበስበት የነበረውን የፈላ ዘይት ባለቤቱ እሱ ላይ በመድፋቷ ምክንያት እጅግ ለከፍተኛ አደጋ በመዳረጉ ወደ ሆስፒታል ሄዶ የሕክምና እርዳታ እየተደረገለት እንደሚገኝ ሰምተናል። ሆስፒታል ዶክተሮቹም የችግሩን ደረጃ ሊለዩት አልቻሉም ማለት ነው። አብዛኛው ጊዜ እንደዚህ አይነት አሰቃቂ ድርጊቶችን ወንዶች በሴቶች ላይ ሲፈጽሙ እየሰማን ቆይተናል። ይሄኛውን እጅግ በጣም ብዙ ሰዎች እንዲደነግጡ ያደረገው ይህ ነገር የተፈጸመው በሴት መሆኑና በገዛ ባለቤቷ ላይ መሆኑ፣ ሁለተኛ ደግሞ በዚህ በጾም ወቅት እንግዲህ እንዲህ አይነት በማይታሰብበት ክፉ ነገር ራስን ከብዙ ነገር በምንቆጥብበት በእንደዚህ አይነት ወቅት መሆኑ እጅግ ብዙ ሰዎችን አስደንግጧል ማለት ነው። ይህንን አደጋ ተከትሎ ብዙ ሰዎች የተለያዩ አስተያየቶችን ሰጥተዋል። ከአስተያየቶቹ መካከል እጅግ ያስገረሙኝን ጥቂቶቹን ላጋራችሁ። ሁሌ በሴት ላይ እንዴት ይደፋል? አንዳንዴም ወንድ ላይ ይደፋ እንጂ ይላል። እንግዲህ ይህንን አስተያየት የሰጠው እንግዲህ ራሱ ወንድ እጅግ በጣም የሚያሳፍር ነው። ምን አይነት ግለሰብ እንደሆነ ምን አይነት አመለካከት እንዳለው እንግዲህ ፈጣሪ ይወቅ። የሆነ ሰው የሰው ልጅ የላቦራቶሪ አይጥ ነው ያደረገው። አንዳንዴ ሁሌ ሴት ላይ ከሚደፋ አንዳንዴም ወንድ ላይ ይደፋ። ወንዶችስ ለምን ይደፋሉ? ሴቶችስ ለምን እንደዚህ? ማን ነው ለወንድ ብቻ የተፈቀደለት? ወንድም ይሁን ሴት እንደዚህ አይነት አጸያፊ ድርጊት ምንም አይነት ነገር እንኳን ቢያደርግ ወንድም ይሁን ሴት እንዲህ አይነት ድርጊቶች መፈጸም የለባቸው። ራሱን የቻለ የህግ አግባብ አለው። ወደሚመለከተው የፍትህ አካል ሄዶ ሪፖርት ማድረግ ይገባል እንጂ እንዲህ አይነት ድርጊቶችን መፈጸም እጅግ በጣም አስነዋሪ፣ እጅግ በጣም አስደንጋጭ፣ ጭካኔ የተሞላበት ድርጊት ነው ማለት ነው። ሌላኛው ሁሌ ሴት ብቻ ጥቃት ይደርስባታል። ደግ አደረገች፣ ብራቮ ይላል። እንግዲህ አንዲት እንስት ናት ይሄንን ማስተያየት የሰጠችው። እንግዲህ እጅግ በጣም ይገርማል። ሰዎች በዚህ አይነት ልክ ነው እየተረዱ ያሉት። እውነት ነው፣ የሴቶች ጥቃት እጅግ በጣም ተንሰራፍቷል። በተለያየ መንገድ እየሰማን ነው። ባለቤቷ ሲደፋባት፣ ፍቅረኛዋ ሲደፋባት የሚሉ ወሬዎችን እጅግ በጣም ጆሮአችን እስከሚከብደን ድረስ ሰምተናል። አብዛኛው በወንዶች የተፈጸሙ ናቸው። ምንም እንኳን በወንዶች ይፈጸሙ እንጂ ይህንኑ ድርጊት በተመሳሳይ ደግሞ ሪቬንጅድ መደረግ አለበት፣ ሴቶችን መፈጸም አለባቸው ወንዶች ላይ ብለን ደግሞ እንደዚህ ደግሞ ወተን ልናወራ አይገባም። የወንዶችን ጥቃት እያወገዝን የወንዶችን ድርጊት ይቁም እያለን በዚህ በኩል ደግሞ ሴቶች ሲያደርጉ ብራቮ አሪፍ ነው እንኳን አደረግሽ ምንል ከሆነ ውሃ ቅዳ ውሃ መልስ ነው የሚሆነው። ብዙዎቻችን በዚህ በሶሻል ሚዲያ የምናውቃት ካሚላት ራሱ በሚወዳት ግለሰብ በአሲድ ተደፍቶባታል። እንግዲህ በነበራቸው በውስጥ አለመግባባት ያንን አሲድ የደፋባት ምክንያቱ ደግሞ ከኔ ውጪ ሌላ ሰው እንዳያገባት መልኳን ለማበላሸት ነው። ፍቅር የሚባለው ነገር ይሄንን አያረግ። በየትኛውም መንገድ ደግሞ ሂድ የደረሰብኝ ነገር ይገባኛል ብዬ አላስብም በጭራሽ። እና የኔ ካልሆንሽ የሚል ነገር ነው። የኔ ካልሆንሽ የማንም አትሆኝም ነው። ነገር ግን እሱ ያንን አስቦ ያንን ነገር አልሞ ቢያደርግም እግዚአብሔር ግን እችን ልጅ አልጠራት። ከማንም በላይ የተሻለ እጅግ የሚያስቀና እጅግ የሚወደድ በጣም የሚደነቅ ባለቤት ሰጥቷታል ማለት ነው። ፍቅር ለአንተ ምንድን ነው? ፍቅር ማለት ይኸው ፍቅር ማለት ይኸው ራሱን ትቶ ለሰው የሚኖር ሰው አጠገብ መኖር ፍቅር ነው። እሱ ለእኛ ነው የምትኖረው። ሰው ነህ፣ ሴት ነች ማለት ከባድ ነው፣ በጣም ከባድ ነው።
እንደውም በዚህ አጋጣሚ ይህንን ባለቤቷን እጅግ በጣም ነው ማመሰግነው። እጅግ በጣም ለብዙ ሰዎች አርአያ የምትሆን ድንቅ ሰው ነህና ላከብርህ ላመሰግንህ እወዳለሁ በዚህ አጋጣሚ ማለት ነው። ሌላኛው አስተያየት ደግሞ ለመፍረድ ቀላል ነው፣ ግን እሷ ከፈላው ዘይት በላይ ልቧን አቁስሏት ሊሆን ይችላል ይላል። እንግዲህ ኦብቪየስሊ ይታወቃል፣ የሆነ ምክንያት ይኖራል። አንዳንድ ጊዜ ደግሞ ምንድነው መረጃው የሳምቡሳ የተጸበሰበት ዘይት ስለሚል ምናልባት ድንገት የተንቀሳቀሰች እያለ ድንገት ወድቆባት የሆነ አደጋው የደረሰው ሞር ፋርዘር የተጣራ መረጃዎች ከትክክለኛው አካል እስከሚመጣ እንደዚህ አይነት ውሳኔዎችን መወሰን አይኖርብንም። ነገር ግን እዚህ ጋር ከተሰጡት አስተያየቶች አንጻር ልቧን አቅስሎት ሊሆን ይችላል፣ የሆነ ነገር አድርጓት ሊሆን ይችላል የሚል አስተያየት መጥቷል እና በዚህ አስተያየት ምንም እንኳን ቢበድላት እንዲህ አይነት እርምጃ አግባብ አይደለም። ዛሬ እቺ ሴት ይህንን ድርጊት ስታደርግ የገፋት የሆነ መጥፎ መንፈስ አለ። ነገር ግን አሁን በዚህ ሰዓት በእርግጠኝነት እየተሰማት ያለው ስሜት ትክክል እንዳልሆነ፣ ጤናማ እንዳልሆነና ውስጧ እየተረበሸ እንዳለ፣ ሰላም እንደማይሰማት ነው ማለት እና አብዛኛው ሰዎች እንግዲህ ጤናማነታችን ወይም ደግሞ አስተዋይነታችን የሚለካው ከኖርማል አስተሳሰባችን ውጪ በሆንበት ወይም ስሜታዊ በሆንበት አግባብ ብዙ ድርጊቶችን ወይም ውሳኔዎችን መወሰን የለብንም። በዚህ ዘመን እንግዲህ መለያየትም ይቻላል። ተነጋግሮ ማይፈታ ከሆነ መለያየትን የመሰለ ትልቅ ነገር አለና ሁለቱም ሰዎች ስለሚጎዱ እንዲህ አይነት ነገር መደረግ የለበትም ለማለት ነው። ይህንን ተከትሎ አብዛኞቻችን የፈላ ዘይት አደጋው ምን ያህል ነው የሚለውን ነገር ብዙ ላንረዳው እንችላለን። ይሄ ጉዳይ አዲስ ስለሆነ ማለት ነው። በዚሁ አጋጣሚ ስለ ፈላ ዘይት አደጋ ቢደርስብን ምን አይነት የመጀመሪያ እርዳታዎችን ሆስፒታል ከመሄዳችን በፊት ቤት ውስጥ ምን አይነት ነገር ማድረግ አለብን የሚለውን ነገር በዚህ ቪዲዮ ነግራችኋለሁ ማለት ነው። እንግዲህ አብዛኞቻችን የፈላ ውሃ ምን ያክል እንደሚጣበስ እናውቃለን። በተመሳሳይ ደግሞ ልክ ዘይት የሚፈላበት የሙቀት ደረጃ ከውሃ በጣም ከፍ ያለ ነው፣ ከ170 እስከ 200 ዲግሪ ነው። ስለዚህ ይህ ደግሞ እጅግ በጣም ከፍተኛ ሙቀት ስላለው ከውሃ ማቃጠል በላይ የዘይት ማቃጠል በጣም ከባድ ነው። ከዚህ ደግሞ በጣም የሚከፋው ነገር ዘይት ላይ ውሃ አንዴ ጠብሶን ይወርዳል። ዘይት ግን የማጣበቅ ባህሪ ስላለው ሰውነታችን ላይ በሚደፋበት ጊዜ እዛው ተጣብቆ ረጅም ሰዓት እየቀቀለን እየጠበሰን ነው የሚመጣው ማለት ነው። ስለዚህ የፈላ ዘይት አደጋ እጅግ በጣም ከፍተኛና አደጋ ነው ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ነገር ቢኖር ወዲያውኑ ቀዝቀዝ ባለ ውሃ ለ20 ደቂቃ አደጋው የደረሰብን አካባቢ ማፍሰስ ነው ማለት። በረዶ በጣም የቀዘቀዘ ውሃ መሆን የለበትም። በቃ ኖርማል ቴምፕሬቸር ላይ ያለ ውሃ ዘይቱ የፈሰሰበት አካባቢ ማድረግ ይኖርብናል። እንደ ሰዓት፣ ወርቅ፣ የተለያዩ ጌጣጌጦች ካደረግን ምናልባት እነሱ ላይ ተጣብቆ ያለው ነገር ቀጥታ ቆዳችንን በደንብ ስለሚያገኘው ወዲያውኑ እነዚህ ነገሮች ማውለቅ። ልብሳችን ምናልባት ከቆዳችን ጋር ተጣብቆ ከሆነ በማይጣበቅ ልብስ ሸፍነ ወደ ጤና ተቋም መሄድ ይኖርብናል ማለት ነው። እንግዲህ ባካችሁ ከእንደዚህ አይነት አሰቃቂ ድርጊቶች ራሳችንን እንጠብቅ። ችግር ካለን በውይይት መፍታት ካልተቻለ መለያየት ስለሚቻል እንደዛ ብናደርግ የተሻለ ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩብ